ይቅርታሽ ነው ወንድም ተሳስታ ነው ለጀመረች እንዴ ሌቦች ኪራ ቤት ማን የጠፍተህ ነው? አስጨነቀን እኮ ውስጥ እናወራለች። አንቺ ደግሞ ኪራ ነው እያልሽ የሰፈሩን ጎረምሳ ሁሉ ማቀፍ ጀምረሻል አሉ አውራ እንዳልሆነች እኔም አንተም ልብህም ያውቀዋል። ተይ ሰኒ፣ እማቃት ይመስለኝ ነበር ግን በጭራሽ አላቃት። እንደዚህ ማደምድም እኔ ግን አሁን ላይ ሳስ እውር ለውር ተማራታችሁ ገደል ትገባላችሁ እንዴ? ናሆሚ በቃ ከኔ በላይ እኮ ሀሴት ለኪራ ትገባዋለች። ሲጀመር አንቺ ራስሽን በምን አይነት ሚዛን ነው የመዘንሽው? አንቺ ማለት ለኪራ ምን ማለት እንደሆነች ታውቂያለሽ? እሱንማ አውቃለሁ። ተይ አታውቂ። ብታውቂማ አንቺን ለማስደሰት ደፋ ቀና የሚለው ጓደኛዬ ለሌላ ለመዳር አትዘጋጅም ነበር። ሁሉ ሴቶች ግራ የምታጋቡ ፍጥረቶች እኮ ናችሁ። አንቺ ስምሩ ጽናት እንዴት መጣሽ? ሰኒ አይኔ አይደለማ ኪራ ነው። ኪራ ደህና ነህ አይደል? ኪራ ቆይ ምን ሆነ የጠፋህብኝ? ማስመሰልሽን አቁሚ ኪራ። እኔ በአንተ ጉዳይ እንደማላስመስል ታውቃለህ። ከሄድክ ቀን አንስቶ አይምሮ ይልክ እየሰራ በቃ ናና እዛም በላለና። ወይ አንተ ልጅ ደግሞ ምን ሆነ ነው? ምን ብለህ ነው ደግሞ ምሩን ያስቀየምካት? እንዴ ታዲያ እኮ የኔ መጥፋት ላይ እኮ የሷ ሚና የለም። በቃ እሺ ቤትና ቤት እንገናኝ። ቆይ አንተ ሰው ያሻንጉሊት ነው እንደሚመስልህ የፈለከውን ነገር የምታዘኝ? ጽናትን አንተ ራስህ በፈለከው መንገድ ማግኘት ትችላለህ። እኔ ምን ላድርግ? ሲጀመር መጠጥ ውስጥ የዛኔ ምን እንደጨመርሽ ማለት ነው እንደሚመስልሽ? ይኸውልሽ ዝም ያልኩሽ እድል እየሰጠሁሽ ስለሆነ። ቆይ አንተ ሰው ያሻንጉሊት ነው እንደሚመስልህ የፈለከውን ነገር የምታዘኝ? ደግሜ አልነግርሽም። እኔ የምልሽን ብቻ አድርጊ። አላደርገውም። እኔ እኮ ሴት ልጅ ነኝ። ደግሞ ጽናት ላይ ድጋሚ እንደዚህ አይነት ስህተት አልሰራም። እንዲማ ካልሽማ ፎቶሽን እና ቪዲዮሽን ምን ላይ ልልቀቅልሽ? ለምን ለኔ ስትል ወንዝ ላይ አስለቀው? ግን ለጽናት መድኃኒት ስትጨምር ያለውንስ ምን ላይ ልልቀቅልሽ? ቀንስ ውስጥ አልፈለኩም። ባይሆን ላንተም ሳላቅርብልህ። አይ አልበላም። ናሆሚ ስለሚመጣ ከሱ ጋር በኋላ እንበላለን። ግን እኮ ጽናት የለችም። ደውዬላታለሁ፣ እየመጣች ነው። ይልቅ ምሩ ተኝታለች መሰለኝ። እስኪ ጥሪያት፣ ቡና ተቀራርበ። ማናት ደግሞ ምሩ? ማለቴ የለችም። ጭራሽ ማነች? እሱን ትምጣና እነግርልሻለሁ። እሺ በቃ እየሞከርሽ ነው። አንቺ ደግሞ ድጋሚ ነገሮችን ልታበላሽ ነው። ይኸውልሽ ለኪራ ምንም ነገር እንዳትነግሪው። በቃ ምንም ማድረግ አልችልም። እኔ ከአባቴ ጋር ያለኝን ነገር ጨርሼ እስከምመለስ አንቺ እዚህ ቤት መቆየትሽ የማይቀር ነው። እስከዛ ድረስ ሄኖክም ከጽናት ጋር ያለውን ችግር እንደሚፈታ ተስፋ አደርጋለሁ። ማን ነው? እኔ ነኝ። ምን ሆነሽ ነው የጮሽው? ምንም እዚህ እኮ አይቼ ነው። እሺ ክፈችልኝ። አይ ሻወር ወስጄ ስለነበር ልብሴን እየቀየርኩ ነው። ምግቡን ሳትበይ? አዎ ስጨርስ በላለሁ። እሺ የምትፈልጊው ነገር ካለ ጥሪ። እሺ ይኸውልሽ
ሰላም ተመልካቾቼ እንዴት ናቸው? ዛሬ በጣም ደስ ብሎኛል፣ ኪራ ስለተመለሰ ማለት ነው። ወይኔ እንዴት እንደናፈቀኝ ነበረ። አልናፈቃቸውም እናንተ? የኪራ መመለስ ለእናንተ እንዴት ነው? ደስ አላላችሁም? ማን ነው እንደኔ በእውነት ከልቡ ደስ ያለው? የማስመሰል ሳይሆን ከልቡ ደስ ያለው ማነው? ኪራ በመመለሱ ወደ ቤቱ ማለት ነው። ግን መጨረሻው አላማረም ማለት ምሩ ታፈነች ማለት ነው። ወይኔ ምሩዬ አይዞሽ እሺ፣ አሁን እውነቱ ይጋለጣል። በቃ እቺ እስስት ሀሴት የምትባለው እስስት አሁን እና ሄኖክ እንትናቸው ይጋለጥባቸዋል ማለት ነው። በጣም የሚገርመው ነገር ሁለቱ ጺም ተጠራጥራለች ማለት ያላቸውን ግንኙነት ምንድን ነው? ስለ ፎቶ ያነሳሉ። ፎቶ ምንድን ነው? ፎቶ ምንድን ነው? መቼ ነው የተዋወቁት? ይተዋወቃሉ ወይ እያለች እያጣራች ነበረ። ነገር ግን በፊትም እንደሚተዋወቁ እሷ ደርሳበታለች እውነቱን። ነገር ግን ሁሉንም ነገር በዝርዝር ምሩ ስለሰማች ምሩን አሰሯት ማለት ነው። አሁን ናሆሚ ይፈልጋታል፣ ሊያገኛታል ማለት ስጠፋበት በፍጹም ሊቀመጥ አይችልም። አይደለም እህል ሊበላ አይደለም ምሳ ሊበላ ቀርቶ በፍጹም እሷን አቶ አይቀመጥም ማለት ነው። ይደርስበታል። በቤቷ ክፍሏ ውስጥ ስላገተቻት መጀመሪያ የምታገኛት ጽናት ናት። እርግጠኛ ነኝ ጽናት ታገኛታለች መጀመሪያ። ነገር ግን ሄኖክ የሚባል ቀበጥ ጽናትን ታላገኘው። ጽናትን እኮ ፈልጓት ሳይሆን ለራሱ ሊያረጋት ሳይሆን ዝም ብሎ ለመጫወቻ ልክ እንደ ሀሴት ማለት ፎቶ ሊቀርጻት ነበረ። እየተሳሳሙ በቪዲዮ ሊቀርጽ ነበር ሳይሆን ለቀረ። ያው ደግሞ አዳናት የዋህነት ምክንያቱ አዳናት። አሁን ምንድነው ናሆም ስለሰማ ሁሉን ነገር ሁሉንም ባያቅም ግማሹን ስለሰማ ያውጣጣቸዋል ማለት ነው። አሁን ይሄ ሀሴት እውነታ ሲገለጽ ሁሉንም ትናገራለች፣ ግን ያ የእናቱን ህመም አትነግረውም። ነገር ግን አባቱ ቃል ስላስገባት እና ያለውን ነገር እውነታ ትነግረዋለች። እንግዲህ ያው ትንሽ ኪራ ሊንገራገር ይችላል፣ ሊያኮርፍ ይችላል። ንገሪኝ አላልኩሽም ወይ? ማንኛውም ችግር ሲመጣ አብረን እንወጣዋለን አላልኩሽም ወይ? ለምንድን ነው የደበቅሽኝ? በመደበቅሽ በጣም ተቀይም ያለው ሊል ይችላል። ትንሽ ሊያኮርፍ ሊያንገራግር ይችላል። ግን ይመለሳሉ ማለት ነው። ጽናትና ኪራ አንድ ላይ ይሆናሉ። በፍጹም ሊለያዩ አይችሉም። በቃ በጣም እኔ ኪራ ወደ ቤቱ መመለሱና ናሆም ማወቁ፣ ሶስተኛ ደግሞ ምሩ ስለ ሀሴት ይህን ሁሉ ሀሴትና